ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኢስት ፓላስ በቀጣዩ ክፍል ተመልሷል። ይህንንና ኢች ዓለም የተሰኘውን ቻናላችንን ሰብስክራይብ እንዲሁም ቪዲዮቹን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በኢስት ፓላስ ጉቺዮን የተባለ መናፍሳት የሚታዩት ወጣትም በንጉስ ሊዮን ወደ ኢስት ፓላስ ቤተ መንግስት ተጠርቶ መናፍሳት እየተሰቃየ ያለውን የንጉሱ ልጅ ልዑል ዮንጎንን እንዲያተርፍ ስራም ተሰጥቶት እንደረዳትም የንጉሱ ሴት ልጅ ሲያንጋንግም ተመድባለት ጉቺዮንም በወንዙ ውስጥ አድርጎ ወደ መናፍሳት ዓለም ገብቶ ልዑሉን እያሰቃየ ያለውን መንፈስ ሲጋፈጠው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በመናፍስቱም ጥቃት የተከፈተበት ጉቺዮንም እየሮጠም አምልጦ እውነተኛው ዓለም ላይ እንዲያደር የተሰጠው ክፍል ላይም ገብቶ ይጠበቃል። እዛም ላለው መንፈስም እርዳኝና የያንግ ኃይሌን ግማሹን ልስጥክ ብሎም ሲደራደረው እኛም መንፈሱ ከተደበቀበት ሲወጣም ስናየው ይሄኛውም በጣም የሚያስፈራ ትልቅ ግን እሱን እንደ ጠላት የማያየው መንፈስ መሆኑን እየተረዳን እዛው ሕፃኑ ልዑል ሲያሰቃይ የነበረው መንፈስም በሩን ገንጥሎ ገብቶ ጉቺዮንን ለመግደል ሲሞክር ሌላኛው መንፈስም ይዟል፣ ያስቆመዋል። ጉቺዮንም ልዑሉን ለሚያሰቃየው መንፈስ ማንነትህን ተናገርና በሰላም እኔም ወደ አፍተር ላይፍ ከሞት በኋላ ወዳለው ዓለምና ሕይወት ልውሰድ ልመልስክ ቢለውም መንፈሱ ግን እንጨት ሰብሮ ሌላኛው መንፈስ ወቅቱም ያመልጣል። ጉቺዮንም ቦታውን ለቆ ሊወጣ ቢልም መጀመሪያ የተደራደረው መንፈስ ጎትቶም እያስቀረው የኔን ሙሉ ኃይሌንም ከሳብክብኝ እዚህ ቀራለሁም ቢለውም መንፈሱ ግን ኃይሉን ወደ መሳብም ይገባል። ጉቺዮንም የሚያድነውም ማቶም መታገሉን ይቀጥላል። የሱን ደውል እየተከተለች የነበረችው እዛኛው ዓለም ያለችው ቲያንጋንግም ደውሉም ሲጠፋባትና ግራ ስትጋባ ወደ ወንዙም ወርዳ እንዳስቢኝ ያላትን አንሶላ ገመድ መጎተትም ጀምራ በሚገርም መልኩ ጉቺዮንንም እየሳበች ከዛኛው ዓለም አውጥታ በወንዙም ውስጥ ወደዚህኛው ዓለም ትመልሷለች። እሱም እያቃሰተ ተመልሶ ለምን መለሽኛ ተመልሽኝ ብዬሽ ነበርም እያለም ቢጠይቃትም በቀጣይ ቀን ተረጋግተው ተቀምጠውም እያወሩ ጉቺዮንም እኔም መመለስ አልነበረብሽም እያለም በድጋሚ ቢናገራትም ደውሉ ሲቆም ተጨንቄ ነው፣ ቢያንስ ግን አሁን ልዑሉን ከመንፈሱ ገላግለከዋል ብትለውም ጉቺዮን መንፈሱን ለጊዜውን ያዳከምኩት መመለሱም አይቀርም። እሺ አሁን አንቺ ሂጂና ንጉሱ አባትሽን በሰላም እንዲለቀኝ ንገሪውም ሲላት አባቴ እንደሆነ በምን አወክ እያለች ተደናግጣም ጠይቃው እሱም መጀመሪያ ሳይሽ ነው ያወቅኩት፣ ንጉሱም የሚያምነውን ሰው ነው እኔ እንዲከታተል የሚልከው፣ አንቺንም ሲልክ ገባኝ፣ በዛ ላይ ደግሞ ብዙ ነገራችሁ ይመሳሰላል እያለም እየቀለደባት ሌላው ደግሞ መንፈሱ የነገስታትን ዘር ያለበትን ደም ብቻ ሳይ ነው የሚዘናጋው፣ ለዛም ነው የአንቺን ደም የተጠቀምኩት እያለ እሷንም እንደተጠቀመባትም እየነገረም ያስገርማታል። ሲያንጋንግም እየተገረመችበት እሺ አሁን እንጠቃቀም፣ እኔ እዚህ ቦታ እንድቆይ ትንሽ ጊዜ ስራህን አራዝምና እርዳኝም ስትለው እዚህ ለምን መቆየት እንደፈለገች ሲጠይቃት አንድ እዚህ ቦታ እየኖረ ያለን እምገለው ሰው ስላለን ብላም ትመልስለታለች። በለው በሌላ በኩል ንጉስ ሊዮንም ጋም አንድ የሞተው ልዑልን ሰራተኛ የነበረም ልጅ ስለ ልዑሉ እንዲሁ ስለ መናፍሱም ያየው ሚስጥር እንዳለም መጥቶም ተናግሮ መናፍሳቱ የተቀበሩበትም ቦታም አንድ የኪዩን ዳገሯም ቦታም ላይ ያለን ቦታም በመናገር ንጉሱም ሚስጥሩን ከሰማም በኋላ ይሄ ልጅ ለሌላ ሰው ሄዶ ሚስጥር እንዳይናገር ለኔም እንደተናገረ እንዳይናገርም በሚል እዛው በሰዎቹ ሲያስገድልም እናየዋለን። ሲያንጋንግም አሁን ላይ ለጉቺዮን ነገሩን የፓላሱ ሚስጥር ያወቀ ማንኛውም ሰው በህይወት ከዚህ ፓላስ እንዲወጣ አይፈቀድለትም፣ አንተ ምንም ያህል ንጉሱን ብትረዳውም ይገልካል እያለች እውነታውን እየተናገረች አሁን እሷን ከረዳት ግን ምናልባት በሰላም እንድትወጣም ልረዳት እችላለሁም በማለት እሱም እንዴት ያንን የደወል ድምፅ እዛኛው ዓለም ሆኜ ሰማሽ እያለም ስለ እሷ ችሎታም ይጠይቃታል። እሷም ልክ እንደንሱ የመናፍሳትን ድምፅ የመስማት ችሎታም እንደነበራትና ድሮም ላይ አንድ አሁን ድረስ ያለ የመቃብር ቦታም ላይ የመቃብር ቦታ የተዘጋም ነው፣ እዛ ያለ መንፈስም የተናገረው ድምፅ ይህ መንፈስ የንጉስ ዘርን ይጨርሳል የሚለውንም ድምፅ እያስታወሰች ወደዛም ቦታ አሁን ብንሄድ የወንዙም መንፈስ ማን እንደሆነ ልንደርስበትም እንችላለን እናጣራም ትለዋለች። እሱም ምንም ያህል
የንጉስ ልጅ ብትሆኚም የሻማን ኃይል ኖረሽ እያለም እያናደዳት እንሂድ ብለው ይዘው ልትወጣም ስትል እዛው የመንፈስ ድምፅም ተሰምቶት በድንጋጤ በኪሱ የያዘውን የሩዝ ኬክም ድምፁን ወደ ሰማበት ቦታ ሲያስቀምጥ አንድ ትንሽዬ አሻንጉሊት የሚመስል መንፈስም ኬኩን እያነሳም ሲበላም አይቶ በድንጋጤ ይህ ሊሆን አይችልም ጉዌሜ መንፈስም እያለ ሲያንጋንግንም ይዟት እያስሮጠም ይወስዳታል። ሲያንጋንግም እያስቆመችው ጉዌሜ መንፈስ ካለበት ቦታ አይንቀሳቀስም አላልክም ወይ ብትለውም ይህ የተለየ ነው፣ ጊጎ ሚዮ ካሳል የሚባለው ነው። ይህ መንፈስ የተገናኘውም ሰው ያለሽን የያንግ ኃይል ሙሉ መጥቶ ይጨርሰዋል። አሁን እኔን ለማጥቃት ነው መሰለኝ የተላከውም እያለም በድንጋጤ እየተንገራት እሷም ተስማምታ በንጉሱ ሌላ የተሻሻለ ማደሪያ ቦታ ተሰጥቶካል ብላም ትወስዷለች። አዲሱ ቤቱም ሆኖ ለራሱም ያንን መንፈስ መደራደርና ማመን አልነበረብኝም እያለም እያወራ በመስኮት አሻንጉሊት መሳዩ መንፈስ ወደ ላይ ለመውጣት ሲሞክርም አይቶት አሁንም በድንጋጤ መስኮቱንም እየዘጋ ይጨነቃል። ሲያንጋንግ መስኮቱን ከፍታ ብታይም ለሷ ግን መንፈሱ ሳይታያት ምንም ሳይታያት ይቀራል። በሌላ በኩል ኪዩንዳው ጀሯም ጋም ስንሄድ ከአማካሪዎቿ ጋር ሆና ነገስታቱ አሁን ላይ አደጋ ላይ ነው ቢሏትም እኔ በህይወት እስካለው ድረስ አይደለም እያለች የንጉሱ ካዝን ልዑል ኢካሳንግ ተብየውን ማስጠርታ ስለ ልጁ እየጠየቀች ምናልባት የንጉስ ልጅም አሁን ላይ ልዑሉ ከሞተ የኢካሳንግ ልጅ ተተኪ ልዑል ለማድረግ እያቀደች እንዳለም እንረዳለን። ውጪም ላይ ሲያንጋንግና ጉቺዮንም ደርሰው ኪዩንዳ ጀሯንም እናውራት ቢሉም አሁንም ያቺ ጠባቂ የኪዩንዳ ጀሯ ቀኝ እጅ ጃንግ የተባለችውም ሴትዮ መግባት አትችሉም እያለች በንጉሱ ነው የተላክነው እያሉ መልሰውም ልከዋት ጉቺዮንም ትልቅ የዘንዶ መንፈስም ከቤቱ በላይ እየታየው እዚህ ውስጥም ሌላ መንፈስ መኖሩንም እያወቀ አሁንም አገቡም ተብለው ተከልክለው ጉቺዮንም ከመሄዱ በፊት ለኪዩንዳው ጀሯ ሕፃኑ ልዑል ከሞተ ማን የንጉሱ ልዑል ተተኪ እንደሚሆን አስበሽዋል ወይ ብለውም ተናገሮም ተሰናብተዋቸውም ይሄዳሉ። ውጪም ላይ ሲያንጋንግ አያቷን የንጉስ ሊዮንን እናትንም አይታ ተደናግጣ ቦታም ስቀይር ጉቺዮንም ስለ ሴትዮዋ ማንነት እየጠየቀ የንጉሱ እናት እንደሆነችና እዚህ አሁን ላይ ምን ልሰራ እንደመጣች እንጃም እየተባለ ሲያንጋንግም አባቷ ንጉስ ሊዮን እንዴት ንጉስ እንደሆነ ታሪኩን እየተናገረች ከ30 ዓመት በፊት ምን እንደተፈጠረ ባልታወቀ ሁኔታ እንዳለ በጊዜው የነበረው ንጉስና ወንድሞቹ ሞቱ። መጨረሻ የንጉሱ ዘርም የነበረው የቀረው ሊዮን ስለነበረ የንግስናውንም ስልጣን የንጉሱ ሚስት ኪዮንዳጅም ስልጣኑን ለሷ አሳልፋም ሰጠችም እያለች ትናገራለች። ንጉስ ሊዮን ጋም ስንሄድ ስብሰባም እያደረገ ልዑሉ ምናልባት አሁን እየተሻለው ቢሆንም ከሞተ ግን ካሁኑ ሌላ ምትክ ልዑል ምረጥም ሲባል እሱም እየተናደደባቸው ይህ የማን ሐሳብ ነው ብሎም ሲያስብ የኪዩንዳ ጀሯም ሊሆን እንደሚችል ይደርስበታል። አመሻሽ ላይም ያ ልዑሉን እንዲያክም የተሾመው ሻማንም በድብቅ ከፕሪንስ ኢካሳንግ ጋም ተገናኝቶ እኛም ከሚያወሩት ተነስተን ሻማኑ ሕፃኑ ልዑል እያከመውም ሳይሆን መንፈሱን ለማራቅም ሳይሆን ሆን ብሎ አቅርቦ እንዲገለው እየሞከረም እንዳለም እየተረዳን ለምን አሁን ሕፃኑ እየተሻለውም መጣም ሲባል ምናልባት ንጉሱ አዲስ ጉቺዮን የተባለ የፊንግሺ ማስተር ያሉትን ቀጥረዋል፣ እሱ ሰውዬ ሊሆን ይችላልም እያለው ስለዚህ ሰው አጣርተን እሱ ከሆነ መንፈሱን እያራቀው ያለው በአፋጣኝ በራሳችን እጅ ልናስወግደው ይገባልም ይባላል በለው። ንጉሱም ጋር በአንድ ተላላኪው በኩል ፕሪንስ ኢካሳንግ ኪዩን ዳጀሯንም ሊያወራ ዛሬ እሷ ጋር መጥቶ እንደነበረም ሲናገረው እሷ ናት ማለት ነው ከ30 ዓመት በፊት እንደተፈጠረው አሁን እንዲፈጠር አድርጋ እኔንና ዘሬን ሙሉ አስወግዳ አዲስ ነገስታት ለመመስረት ያሰበችውን በማለት በአሁኑ ያሳበችው አይሳካላትም በሚል በራሱም ሰውም ልኮ የኪዩንዳ ጀሯ መኖሪያ አቅራቢያ ያለ ድሮ ሰዎች ተገለው መንፈሳቸው እንዳይወጣ ተብሎ የተከለለ ቦታም ሰዎቹን ልኮ መናፍሳቶቹ እንዳይወጡ የተቀመጡበትን ዕቃም እንዲተባብሩም በማድረግ መንፈሶቹን ይለቋቸዋል። እነዛ መንፈሶችም የኪዩንዳ ጀሮችን ጠባቂዎች ወጥተው ሲገሉም እናያቸዋለን።
በቀጣይ ቀን ሲያንጋንግም ይህንኑ ሰምታ ወደ ጉቲዮን ጋርም ታመራለች። እሱም በተኛበት የአሻንጉሊት መንፈስ እግሩ ጋር ደርሶም እየታየው በእርግጫም ገፍትሮትም ተነስቶ ሊያባረውም እየሞከረ ሲያንጋንግም ደርሳ ስትጠራው በፍጥነት ቤቱን ለቆም ይወጣል። በቀጥታ እነዛ መንፈሶች ያሉበት ቦታም ላይም ሄደው መመርመር ይጀምራሉ። ሲያንጋንግም ይህም ቦታ ድሮ በሕፃንነቷ መታ የመንፈሶቹን ድምፅም የሰማችበት ቦታም ስለሆነ አሁን የመጣው ይምጣም ብላ ብቻዋን ወደ ውስጥም ገብታ መናፍሳቶቹን ለማውራትና ምን ፈልገው እንደሆነ ድሮስ ምን ተፈጥሮባቸው እንደሞቱ ለማጣራት መንፈሳቸው እንዲያወራትም ትሞክራለች። አንዷ መንፈስም ወደ ጆሮዋ ተጠግታ the serpent's shed skin killed the dragon's child ብላ ሹክ ትታታለች። ይህም ቃል ድሮ ከ30 ዓመት በፊት የኪዩንዳጀዋ ቀኝ እጅ ጃንግም እንዳለ የኪዩኗን ሴት ሰራተኞች ሰብስባ ይህን ቃል በአንድ ደብዳቤ የጻፈው ሰራተኛ ማን ነው? ተናገሩም፣ ቦታውን ደርሰንበታል። the serpent's shed skin ያላችሁት ኪዩንዳጀሯንም ሲሆን ድራገንስ ቻይልድን ደግሞ የነገስታቱን ዘርም ነው። ሲገጣጠም ኪዩንዳጀሯ የነገስታቱን ዘር እየጨረሰች እየገደለች ነው ለማለት ነው። ማናችሁ ናችሁ የጻፋችሁት ብትልም መልስም ማታ እዛው በታሰሩበት ሌሊት ላይ እንዳለ አቃጥለው ይገሏቸዋል። በንጋታውም ኪዩንዳጀሯ ሬሶቻቸው ለበቀል መንፈሶቻቸው ተነስቶ እንዳያጠቃንም እንዳለ አጥንቶቻቸውን ሰብስባችሁ በዕቃ አድርጋችሁ እዛው ቦታ ቀበሯቸው፣ ከዛም አይወጡም በማለት እንደተናገረችና እንዳለችውም አጸለያበት አጥንቶቻቸውንም ቦታው ላይ ታስቀብራለች። አሁን ላይም ታዲያ እነዚሁ ዕቃዎቹን ማን ነው ሰባብሮ መንፈሶቹን የለቀቃቸው? ከኛ ውጪ ስለዚህ ጉዳይ ማን ያውቃል? እያለች በንዴት እያሰበች ፕሪንስ ኢካሳን ከመጣና እኔን ካወራኝ በኋላ ነው እንዲህ የተፈጠረው። ስለዚህ ንጉሱ ቢሆን ነው እንዲህ ያደረገው እኔን ለመግደል ዛሬ ማታ በመንፈሶቹ ሊያስገድለኝ አስቧል። ግን በጭራሽ እኔ በመንፈሶቹ አልሞትም። እንደውም መተው እነዚህ መንፈሶች እስኪነጋ ድረስ እኔ ይጠብቁኛል እያለች ትናገራለች። ሲያንጋንግ አሁን ከመናፍሳቱ የተነገራትን ሚስጥር ለጉቲዮን እየተናገረች ይህ የነገስታትን ዘር የሚጨርሰው የወንዙ መንፈስ ከኪዩንዳጀሯም ጋር እንደሚገናኝ ትነግሯለች። እሱም ባንቺ ችሎታ ይኸው ስለ እነዚህ መናፍሳት እውነታም አወቅን፣ ለምን እንደዚህ ጨካኝ ወንጊዮን መንፈስ እንደሆኑም ተረዳን፣ አመሰግናለሁም ሲላት ሲያንጋንግም እየተገረመች የመጀመሪያው በችሎቴ ያመሰገነኝ ሰው ነክም እያለችው ድሮ አባቷ ንጉሱ ሊዮን ሳይቀር ይህን ችሎታዋን ሲያቅ ቤተሰቡን ነገስታቱን ታዋርጃለሽ፣ በጭራሽ መናፍሳት የሚያወሩት ይሰማኛል ብለሽ ለማንም እንዳትናገሪም ብሎም ከቤተ መንግስቱ ከቤተሰቤ አርቆም አኖረኝ እያለችም እየተናገረች የዛኔ እነዚህም በቅ የተቀመጡትን አጥንቶች ሰብሬ አውጥቼ የተገደሉትን ሴቶች ነፍሳቸው ፍትህ እንዲያገኝ ልረዳቸው ይገባም ነበርም ትላለች። ጉቲዮንም የሬሶቹን አጥንትን ፈጭቶ በሰላም ነፍሳቸው ከሞት በኋላ ወዳለው ህይወት ወደ አፍተር ላይፍ ቦታም እንዲሄዱ ለማድረግም እየሞከረ ዛሬ ማታም የተቀሩት መናፍሳት ኪዩንዳጀሯን ሊያጠቁም እንደሚችሉምና እኛም የዛኔ ስራችንን እንጀምራለን እያለም ይናገራል። አመሻሽ ላይ አጥንታቸውን ፈጭተው ሁሉን ነገር ተዘጋጅተው ጉቲዮንም ወደ ጉዬ መናፍሳት ዓለምም ሲሄድ ሲያንጋንግ ደግሞ ኪዩንዳጀሯ እየጸለችበት ያለችበት ቦታም ታመራለች። እዛ እንደደረሰች በመንፈሶቹም ጠባቂዎቹ ሁላ እንደተገደሉም እያየች ወደ ውስጥ ስትገባ ጉቲዮንም በተመሳሳይ እዛኛው ዓለም ላይ እዚሁ ቦታም ላይ ሆኖ ወደ ውስጥም ሲገባ የጸለች ያለችው በፊት ላይ ተቃጥለው የተገደሉት ሴቶች መንፈስም ኪዩንዳጀሯን ከበው ሊቆጣጠሯት እየሞከሩ እንዳለም ያያል። እነሱም ዞሮ እሱን ሲያዩት ለመፋለም ሲሞክሩ እሱም በብዛት በያዘው ሻሙላ እየተፋለመ ሲያንጋንግን እንዳላት ደውሉን ሳጮህልሽ አንቺም አጥንቶቹን ዱቄቱን ከውሃ ጋም እየደባለቅሽ እርጪም ስላላት እሷም እንዳላት መንፈሶቹ ላይ እየረጨች ስታዳክምለት እሱም ለመግደልና ወደ አፍተር ላይፍ ህይወታቸው በሰላም ሊልካቸው ሲታገል እነሱም ተረባርበው ከበውት ሊጥሉትና ሊገሉትም ሲቃረቡ እሱም ደውሉን ይበልጥ እያጮኸ ሙሉን ገልብጩን ብሏት እንዳለ ውሃውን ሲያንጋንግም ስደፋው ሁሉም ተዳክመው ይደረደራሉ። እሱም አሁን
በሰላም በቀላችሁንና ንዴታችሁን ሙሉ ረስታችሁ ወደ አፍተር ላይፍ ዓለም ሂዱ። ደስተኛም ኑሩም እያለ አንድ በአንድ በሻሞላው እየወጋም ይልካችኋል። አንድ የቀረችው መንፈስም ኪዩንዳጀሯንም አንቃ በሷ ውስጥ መናገር ጀምራም እያየንም ሲያንጋንግም እየሰማች መጀመሪያ ኪዩንዳጀሯ ራሷ የምታወራ መስሏትም እኔንና እናቴን ላደረግሽን ነገር እበቀልሻለሁ ብትላትም መንፈሱ እያወራ እንዳለም ገብቷት ማነሽ ምንስ ነው የተፈጠረባችሁም እያለች ትጠይቃታለች። መንፈሷም በኪዩንዳጀሯ በኩል እየተናገረች ከ30 ዓመት በፊት አንዲት ከንጉሱ ጋር ፍቅር ጀምራ ያረገዘችን ሰራተኛ የንጉስ ዘር ውስጥ የአንቺ ዘር አይገባም በሚል ኪዩንዳጀሯም ልታስገድላት ወደ ወንዝም ይዛትም ሄደች። ያቺ ሴትም ሞቼ በመንፈሴም ተመልሼ መጥቼ ይህን የኢስት ፓላስን የነገስታት ዘርጋ አደርቋለሁ እጨርሳችኋለሁ ብላም ተራግማ እጇንም ሸርክታ ወደ ወንዝ ውስጥም ገብታ ራሷን እንዳጠፋችም እየተናገረች በጊዜው አሁን የተገደሉት ሴቶችም እዛው ቆመው ይህን ላይ የተፈጠረውን እንዳዩና እርግማኑንም ሰምታችኋልም በሚል ሚስጥር እንዳያወጡ እንዳለ ኪዩንዳጀሯም እንዳስገደለቻቸው እንረዳለን። እዛው ጉቺዮንም የመንፈሷን ንግግርም ከሰማ በኋላ ኃጢአት ያለበት ሁሉም ሰው በራሱ ጊዜ ቅጣቱን ያገኛል፣ እናንተ የሰውን ነፍስ የመንጠቅ ምንም አይነት መብት የላችሁም ብሎ መንፈሷንም በሻሞላው ገሎ ወደ አፍተር ላይፍም ይልካታል። ዋው! በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት እንጠብቀዋለን። ቶሎ እንዲለቀቅ ይቺን ቪዲዮ ላይክ እና ሲለቀቅ እንዳያመልጣችሁም ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።